ሰላም ጤና ይስጥልኝ። ዛሬ ሁላችንም ስልካችን ላይ ስላለውና ነገር ግን ብዙዎቻችን ትኩረት ስለማንሰጠው አንድ እጅግ አሳሳቢ ጉዳይ እንነጋገራለን። ብዙዎቻችን ስልካችን የት እንደሄድን፣ ምን እንዳደረግንና ምን እንደምናወራ የሚያውቅ ይመስለናል። እውነታው ግን ከዚህ የከፋ ነው። ስልካችሁ ውስጥ ሳታውቁት የበራ አንድ ሴቲንግ እናንተ የሄዳችሁበትን ቦታ ሁሉ፣ የቆያችሁበትን ደቂቃና የተጓዛችሁበትን መንገድ በዝርዝር እየመዘገበ ይገኛል። ይህ መረጃ የግል የቦታ ታሪክ ወይም ደግሞ ጉግል ሎኬሽን ሂስትሪ በመባል ይታወቃል። ይህ መረጃ ለእናንተ ጥቅም ተብሎ የተሰራ ቢመስልም ለግል ሚስጥራችሁ ግን ትልቅ ስጋት አለው። ብዙ ሰዎች ይህ ሴቲንግ መኖሩን እንኳ አያውቁም። ነገር ግን ጉግል እናንተን እንደ ጥላ እየተከተለ ነው። ዛሬ ይህ ሴቲንግ ለምን አደገኛ እንደሆነ፣ እንዴት እንደሚያጠፋችሁና በተጨማሪም ስልካችሁን ደህንነቱን የተጠበቀ የሚያደርጉ ሌሎች 3 ወሳኝ እርምጃዎችን በዝርዝር አሳያችኋለሁ። ቪዲዮውን ላይክ በማድረግ እስከ መጨረሻው ተከታተሉ። አብራችሁን ቆዩ። የመጀመሪያው ሎኬሽን ሂስትሪ ይባላል። ይህ ሴቲንግ ጉግል ማፕ ተጠቀማችሁም አልተጠቀማችሁም ስልካችሁ ኪሳችሁ ባለ ቁጥር የእናንተን እንቅስቃሴ የሚመዘግብ ነው። ይህ ማለት ምን ማለት ነው? ለምሳሌ ዛሬ ጠዋት ከቤት ወጥታችሁ የት እንደሄዳችሁ፣ በየትኛው መንገድ እንደተጓዛችሁ፣ የትኛው ካፌ ወይም ሱቅ ውስጥ ስንት ደቂቃ እንደቆያችሁ ሁሉ የሚመዘግብ ነው። ይህ ለምን አደገኛ ሆነ ልትሉኝ ትችላላችሁ። አንደኛ፣ የግል ሚስጥር መጣስ ነው። የዕለት ተዕለት ውሏችሁ በሚስጥር መያዝ ያለበት መረጃ ነው። የት ቦታ እንደዋላችሁ፣ በየቀኑ የምትመላለሱባቸው መንገዶችና የቅርብ ጓደኞቻችሁ ወይም ዘመዶቻችሁ እነማን እንደሆኑ ይህ ሴቲንግ በግልጽ ያሳያል። የት እንደምትሄዱ የሚያውቅ ሰው የእናንተን ሙሉ ሕይወት መቆጣጠር ይችላል ማለት ነው። ሁለተኛ፣ የዲጂታል አሻራ። ይህ መረጃ በጉግል ሰርቨር ላይ ለዓመታት ተቀምጦ ይቆያል። የእናንተ የጉግል አካውንት በሌላ ሰው ቢከፈት ወይም ደግሞ ሃክ ቢደረግ ያ ሰው የእናንተን የዓመታት እንቅስቃሴ እንደ ፊልም ሊያየው ይችላል። ይህ ደግሞ ለጥቃት ያጋለጣችኋል። ሶስተኛ፣ የባትሪና የዳታ ብክነት። ስልካችሁ በየደቂቃው ያላችሁበትን ቦታ በጂፒኤስ አማካኝነት ለጉግል ለመላክ ሲሞክር ከፍተኛ የባትሪ ኃይል ይጨርሳል። እንደዚሁም በተጨማሪ የኢንተርኔት ካርዳችሁን ሳታውቁት ይጨርስባችኋል። ስለዚህ ይህንን ሴቲንግ ማጥፋት ለደህንነታችሁም ሆነ ለስልካችሁ ጤንነት እጅግ ወሳኝ ነው። አሁን ሴቲንጉን እንዴት እናጥፋው ነው። አሁኑኑ ስልካችሁን ይዛችሁ ከመነሻው ጀምሮ የሚከተሉትን እርምጃዎች አብራችሁኝ አስተካክሉ። በመጀመሪያም ወደ ስልካችሁ የሴቲንግ መተግበሪያ ውስጥ ግቡ። ወደ ታች ወረድ ብላችሁ ጉግል የሚል አማራጭ አለ። እሱን አንድ ጊዜ ንኩት። በመቀጠል ከላይ ፕሮፋይላችሁን ከነካችሁ በኋላ ማኔጅ ዩር ጉግል አካውንት የሚለውን ሰማያዊ ጽሑፍ ተጫኑ። ይህም የእናንተን ዋና የጉግል መቆጣጠሪያ ይከፍትላችኋል። ከላይ ካሉ ዝርዝሮች ውስጥ ዳታ ኤንድ ፕራይቬሲ የሚለውን ምረጡ። አሁን ወደ ታች ጠለቅ ብላችሁ ስትወርዱ ታይምላይን የሚል ጽሑፍ ታገኛላችሁ። እሱን ስትነኩት ጉግል እስካሁን የመዘገበላችሁን ቦታዎች በካርታ ያሳያችኋል። ምናልባት ስታዩት ትገረሙ ይሆናል። ምክንያቱም የዛሬ 2 ዓመት የነበራችሁበትን ቦታ ሁሉ እዚህ ታገኙታላችሁ ተመዝግቦ። እዚህ ጋር ተርን ኦፍ የሚለውን ቁልፍ በመጫን ከእንግዲህ እንዳይመዘግብ ማድረግ ትችላላችሁ። በተጨማሪም ከስር አውቶ ዲሌት የሚል አማራጭ በማብራት መረጃው በየ3 ወሩ በራሱ እንዲጠፋ ማድረግም ትችላላችሁ። ይህንን ካደረጋችሁ በኋላ ስልካችሁ የትም ቦታ ስትሄዱ መረጃ መላኩን ያቆማል። ይህም የግል ሚስጥራችሁ እንዲጠበቅና ባትሪያችሁና ዳታችሁ እንዲቆጠብም ከፍተኛ አስተዋጽኦ ያደርጋል። ሁለተኛ፣ ማይ አድ ሴንተር ወይም የአድማጭ ማስታወቂያዎች ይባላል።
ከሎኬሽን ሂስትሪ ቀጥሎ ሌላው አሳሳቢ ነገር ስልካችን እኛ የምናወራውን ነገር እየሰማ ማስታወቂያ የሚያመጣብን ጉዳይ ነው። ስለ አንድ ልብስ፣ ስለ አንድ ስልክ ወይም ደግሞ ስለ አንድ የጉዞ ቦታ ከጓደኛችሁ ጋር በስልክ አውርታችሁ ጥቂት ቆይቶ ፌስቡክ ወይም ዩቲዩብ ስትከፍቱ ያንኑ ነገር የሚያስተዋውቅ ምስል አይታችሁ ታውቃላችሁ? በእርግጠኝነት ሁላችሁም ይህን ነገር ደርሶባችኋል። ይህ የሚሆነው ጎግል የእናንተን ፍላጎት ለማወቅ ስልካችሁን እንደ አማራጭ ስለሚጠቀምበት ነው። ታዲያ ይህ ለምን አደገኛ ሆነ ልትሉ ትችላላችሁ። አንደኛ የእናንተን የግል ወሬና ፍላጎቶች ለንግድ ድርጅቶች መረጃነት እያዋለው ነው። ይህ ደግሞ በሂደት እናንተ የማትፈልጓቸውን ነገሮች እንድትገዙ ወይም እንድትመለከቱ የስነ ልቦና ተጽዕኖ ያደርግባችኋል። ይህንን ለማቆም አሁኑ ከመነሻው ደረጃ በደረጃ ተከተሉኝ። በመጀመሪያም እንደተለመደው ወደ ስልካችሁ የሴቲንግ አፕሊኬሽን ትገባላችሁ። ወደ ታች ወረድ ብላችሁ እንደቀደመው ጎግል የሚለውን አማራጭ ንኩ። ሶስተኛም ከላይ ፕሮፋይላችሁን ነክታችሁ ማኔጅ ዩር ጉግል አካውንት የሚለውን ተጫኑ። ከሚመጡላችሁ አማራጮች ውስጥ ዳታ ኤንድ ፕራይቬሲ የሚለውን በድጋሚ ምረጡ። አሁን ወደ ታች በደንብ ወረድ ስትሉ ፐርሰናላይዝ አድስ የሚል ርዕስ ታገኛላችሁ። ከስሩ ማይ አድ ሴንተር የሚል ምርጫ አለ። እሱን ንኩት። እዚህ ገጽ ላይ ከላይ በኩል ፐርሰናላይዝድ አድስ የሚል ኦን ከሆነ እሱን በመጫን ተርን ኦፍ የሚለውን መርጣችሁ አጥፉት። ይህንን ስታደርጉ ስልካችሁ የእናንተን የግል ወሬ፣ የፍለጋ ታሪክ ወይም ሎኬሽን ሂስትሪ እና ፍላጎታችሁን ለንግድ ማስታወቂያ እንዳይጠቀም ትከለክሉታላችሁ ማለት ነው። ይህንን ስታጠፉ ስልካችሁ ከእናንተ ፍቃድ ውጭ የሚሰበስበው መረጃ በእጅጉ ይቀንሰዋል። ሶስተኛውና ስልካችሁ ላይ ማስተካከል ያለባችሁ መረጃ ደግሞ የአፖችን እንቅስቃሴና የባትሪ ጥበቃ። ብዙ ጊዜ ስልካችን ሳይነካ ዝም ብሎ ይሞቃል ወይም ደግሞ ባትሪው በቶሎ ያልቃል። ምክንያቱ ደግሞ እኛ የምንጠቀምባቸው አፖች በስተጀርባ ወይም ባክግራውንድ ሆነው መረጃ ስለሚሰበስቡና ዳታ ስለሚልኩ ነው። ብዙ አፖች እናንተ ሳትከፍቷቸው በራሳቸው እየሰሩ የእናንተን እንቅስቃሴ ለድርጅቶቻቸው ይልካሉ። ይህ ደግሞ ባትሪውን ከመጨረሱም በላይ የእናንተን መረጃ ያለ እረፍት አሳልፎ ይሰጣል ማለት ነው። ታዲያ ይህንን ነገር ለመቆጣጠር በመጀመሪያም እንደተለመደው ወደ ሴቲንግ አፕ እንገባለን። በመቀጠልም አፕሊኬሽን ወይም አፕስ የሚለውን መርጣችሁ ትነካላችሁ። እዚህ ጋር ስልካችሁ ላይ ያሉ አፖችን ዝርዝር ያመጣላችኋል። ለምሳሌ ፌስቡክ ወይም ደግሞ ሌላ ሶሻል ሚዲያ ላይ ግቡ። ውስጥ ገብታችሁ ባትሪ ወይም ዳታ ዩዜጅ የሚለውን ተመልከቱ። አለው ባክግራውንድ አክቲቪቲ የሚለው በርቶ ከሆነና አፑን ሁልጊዜ የማትጠቀሙበት ከሆነ አጥፉት ወይም ሪስትሪክትድ የሚለውን አማራጭ መጫን ትችላላችሁ። ይህንን ካደረጋችሁ በኋላ ስልካችሁ እንዳይሞቅ፣ ባትሪ እንዲቆጠብና ያለ እናንተ ፍቃድ መረጃ እንዳይላክ ትልቅ ጥበቃ ያደርግላችኋል። በተለይ በስደት ለምትኖሩና የኢንተርኔት ዋጋ ለሚያሳስባችሁ ይህ በጣም አስፈላጊ ነው። የዛሬው መረጃችን ዋና መልእክት ስልካችን እኛን ሳይሆን እኛ ስልካችንን መቆጣጠር እንዳለብን ማሳሰብ ነው። ቴክኖሎጂ ኑሯችንን ቢያቀልልንም የግል ምስጢራችንን አሳልፎ እንዲሰጥ መፍቀድ የለብንም። እነዚህን 4 ዘዴዎች አሁኑኑ በማስተካከል ራሳችሁንና መረጃችሁን ከማንኛውም ያልተፈለገ ክትትል ጠብቁ። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ለወዳጅ ዘመዳችሁ በማጋራት እነሱም ስልካቸውን እንዲፈትሹ ማድረግ አለባችሁ። ለቀጣይ እንደዚህ ያሉ ጠቃሚና ወቅታዊ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ።
ስለተከታተላችሁኝ ከልብ አመሰግናለሁኝ። ሻምበል ነበርኩኝ ከሻምበል አፕ ዩቲዩብ ቻናል። ሰላም ቆዩልኝ።